ጋር ኮንታክት አድርገው እስከ ጥግ ድረስ ለምን ነጭ ነው ምን ጊዜ ዩሲ ዜጋችን ናት በማለት እስከ ጥግ ሊሄዱ የሚችሉት እነሱ ብቻ የምንሰማው ከነሱና ከነሱ ውጭ ሌላ ነገር ያለ አይመስለኛል። ሶሪ ይሄ የኔ እይታ ነው። ግን ደግሞ ነጮቹም ቢሆን ለራሳቸው ነጭ ወይ የራሳቸው ዜጋ ከሆነ እንጂ ስለኛ ይጨነቃሉ ብለሽ ነው? ዜጋ ስለሆነች ይጨነቃሉ። ግን ዴስቲኔሽን ነው የሚነግሩሽ። አሁን ለምሳሌ ከአሜሪካ ወጥታ ከሆነ ከአሜሪካ ወጥታለች፣ ኢትዮጵያም ከሆነች የጠፋችው የኢትዮጵያ መንግስት ጋር ኮንታክት አድርገው ዜጋችን እንዲህ ቦታ ሄዳል መረጃውን ይፈልጋል። እሱ ባይሰው እች እናት ከገባች በኋላ የአሜሪካ ኤምባሲ መረጃ ይፈልጋል። አንድ ቤተሰብ ነኝ የሚል ሰው መረጃ ይፈልጋሉ። ኢትዮጵያ ገብታ የት አካባቢ ነበረች? ክፍለ ሀገር ናት? የት ዞን ነው ያለችው? ከዛ በኋላ ከመንግስት ጋር ኮኔክሽን ለማድረግ አትሊስት ዴስቲኔሽን ያለችበት ቦታ መታወቅ አለበት። ይህንንም መሰራት ያለበት አንድ የቤተሰብ አካል እኮ እኔ ነኝ ተወካይ ቢል እኮ ብዙ ነገር እንመረምራለን፣ ብዙ ነገር ማወቅ እንችላለን። ሞታም ከሆነ አልሞተችም ቢሆን መረጃዎችን መሰብሰብ። አሁን ለምሳሌ እኛ የሆነ ጥረት አድርገን ነበረ። ምን አይነት ጥረት መሰለች? የሟች ሰርተክፌት የሚወጣል የሞት ሰርተክፌት የሚወጣበት ቦታ አለ። እዛ ቦታ ላይ ሞታ ከሆነ ግዴታ እዛ ሪከርድ ይደረጋል። እዛ ለመጠየቅ ሲኬድ ማለት ማናችሁ እናንተ ፕሩፍ አምጦ የቤተሰብ አካል መሆናችሁን መረጃ አምጦ ተባለ። ሞቷን ማረጋገጥ ፈልገን ማለት ነው። በዚህ ደረጃ ነው የሰው ኃይል የቤተሰብ ኃይል አንድ የሚያስፈልገው ማለት ነው። ለዛ ነው ነገሮቹ ውስብስብ የሆንብን። እኛም አቅም አጣን። እዚህ ጋር መተን ከመለፍለፍ ውጭ ሌላ ታሪክ መፍጠር፣ ፔቲሽን ማሰባሰብ፣ ለአሜሪካ ኤምባሲ ሪፖርት ማድረግ ምናምን እሱ ተሰርቷል እንደምታውቁት፣ ግን መሬት ላይ አልወረደም። ምክንያቱም የቤተሰብ አካል ያስፈልጋል። ኢዮዳብስ ለምንድን ነው ያቆመው? ደንባራ እሱ አብረን እንሰራለን ምናምን ብሎ እንግዲህ ፎሎ ባክ አድርጎኝ ምናምን ከዛው አልጠፋ። ምን እየበ እኔ ጤነኛም አይመስለኝ እሱ ልጅ ባይዘው በውስጡ እየተሰጣቸው ይመስለኛል። ግን እኔ የእውነት ትልቅ ነገር ነው ያለው። ግን የእውነት እኔ በዚህ ደረጃ በጣም አሜዚንግ እኮ ይፈራሉ ምናምን አሩ ነው። እኔ አሁን የእሱን እኔ መጠየቅም አልፈልግም። የዛን ጊዜ እንደዛ አውርቶ እኔ ከኢትዮጵያ መንግስት ጋር የምሰራው ወዲያው ነው ምናምን ብሎ አቀራርቶ አየሩ አልተመቸው መሰለኝ። ያው ከጥቅም ጋር ከቪው ጋር ነው የሚያስበው። ሉሌ ግን መብረቁም ስለያዘው መብረቁ ግን ዝም ብሎ አይፋታም። የሆነ ኬስ ከያዘ ቢቆይም የሆነ ደረጃ ይደርሳል። መብረቁ የሆነ ስቴፕ ይሄዳል። እሱ ጎበዝ ልጅ ነው። ቴክ ታይም ግን ጎበዝ ነው። የያዘው ነገር ላይ ዝም ብሎ ነካክቶ የሚተው አይደለም። ለምን ጠፋ? ግን እየሰራ ሊሆን ይችላል። በውስጥ ገብቷል። ምንም እኮ የሆነ ስራ ላይ ለ8 ቀን አልመጣም ምናምን ብሎ ነው የጠፋው። በዚህ እኔ እሱ ልጅ እንደውም ሰፖርት የሚደረግ ልጅ ነው። እሱ ቢዘቁ አዜ ምን ልትይ ነው? እስኪ አሁን ከላይ ያለችው ታወራ ደግሞ እንድንስጣት እስኪ። ደህና ዋላችሁ። በመጀመሪያው በቃ ዲዚ እናት በጣም ነው ያዘንኩትኝ። ምክንያቱም ከምንም በላይ ከልጇም ጋር ሳት ማለት ይቅር ሳይባባሉ እና እንደ ተናፈቁ እንትን ማለታቸው ያው የእናትና የልጅ እንትን የታወቀ ነው እና በጣም ለሁለቱም አዝናለሁ በጣም እና ያሳዝነውኛል ማለት ነው። ሁለቱም እንደዚህ ሆኖ በመለያየታቸው ለዴዚም ቀላል ቁስል አይደለም ለወደፊቱ። ምክንያቱም እናት ነች። ሌላው ግን እንዳትሰድቡኝ፣ የግዴታ የእናንተን ሀሳብ መደገፍ የለብኝም። የራሴን ሀሳብ እናገራለሁ። እና ምን ማድረግ አለበት ይሄ ልጅ? አባባልሽ አልገባኝም። አሁን ይቅርታ ብሏል? አሁን ሲመጣ ላይፍ ላይ ይቅርታ ብሏል አይደለም? ለዛ ጥያቄ ለያዛቸው ነገሮች 10 ጥያቄ ይዣለሁ ብሎ ይቅርታ አልጠየቅም ሽማግሌ ያላክም ለተባልኩት ይቅርታ ጠይቂያታለሁኝ እኮ። ድሮ ነው ያልጠየቀው፣ አሁን አላለም። አሁን ይቅርታ። እሺ አንድ ጥያቄ አንቺን ልጠይቅሽ፣ ይኸውልሽ አንድ ጥያቄ ልጠይቅሽ። አንቺ ትክክል ነው አይደለም? አንቺ ትመልሻለሽ። የህግ ሰው አይደለሽ? ህዝቡ ጥርጣሬ አለበት በሱ። ወንጀለኛ ነህ ገዳይ ነህ እንደዚህ ነህ ብሎ ለሚለው ሰው እሱ በህግ ነው መጠየቅ ያለበት እንጂ መጥቶ ህዝቡ እንደዚህ ገዳይ ብሎኛል እና እንደዚህ ገዳይ አይደለሁም ብሎ የመናገር እንትን የለውም። እሱ ይሄም በህግ ነው እንትን መመለስ ያለበት።
ህዝብ እኮ እየጠየቁ ነው። እንደ ህዝብ መጠኛ ነሽ ባቡ ምንም ነገር ያየሁት ነገር የለም። እንዴት አድርጌ ነው ሰውን ወጀደኛ የሚለው ደርግ ስታየው ነው። አይ በምክንያት የምትከራከር ይመስሎ የነበረ በምክንያት ነው እንዴ? ወንጀለኛ አንተ ባዶ ጣቢያ ነሽ። ምንም አላረግም ትኛል። አይ ሉሌ ግን እኮ ሉሌ ሰውን ሳይሆን ስለ ሰው ሳይሆን አሁን እቺ ሴት ይኸውልህ በልጇ የሆነባት ልጇ ጥላ ስትሄድ ያሳደገቻት ልጅ የጠበቀችው ያንን ስላልነበረ የሆነ ሁኔታ ሳታይ ስትዳር ልጅቷ እርግዝናዋን እንደ ባዳ ዝም ብላ ከውጭና ከሚዲያ ስትሰማ ምናምን ያ ልብ ያማል፣ ውስጧ ይታመማል፣ ይቃጠላል። ልትታመም ትችላለች፣ በሽታም ሊገላት ይችላል፣ ስትሮክም ሊሆን ይችላል። ብቻ ሀፕን ይፈጠራል። ከብስጭት ብዙ ነገር ይፈጠራል። ስትረስ መጥፎ ነው። ሉሌ ግዴታማ ቢሆን ይናገር። ግዴታው ነው፣ በጣም ግዴታው ነው። ግዴታው አይደለም። እንዴት ነው የማይሆነው? አይ ግዴታማ አንቺ እኔ አድናቄ ይኸውልሽ፣ አድናቄ መጥቶ ማለት ነው ትናንት ላይ በሰራው ቪዲዮ እንደዚህ ተብለሃል፣ እንደዚህ ብልሃል መሰለኝ። ግዴታ ግን አይደለም ማለት አላውቅም፣ አያገባሽም። ለአድናቂዎቼ ስል ማለት ነው። አይ ቆይ እንደዛ ነው ያልኩት እንዲህ ለማለት ነው ብዬ መናገር አለብኝ፣ ማስተባበል አለብኝ። ይቅርታ ማለት ካለብኝ ይቅርታ ማለት አለ። ለሁለት ሆነው ባልና ሚስቶቹ ለሁለት ቢቀርቡ ኖሮ ደግሞ እሷ ያለችበት ሁኔታ እርግዝናው ግዴታ አይደለም። ምን ማለት ግዴታ አይደለም፣ ተአምር ግዴታ አይደለም። ምን ያደርግልናል? መጣ። እሺ አሁን መጣ። ምን ያደርግልናል? ለእኛ ጥያቄ መልሷል፣ ለህዝቡ ጥያቄ መልሷል። እንዴ በቃ ለሚባለው ነገር መልስ ሰጥቷል። ምንድነው መልስ ሰጥቷል? እንዴ በቃ ሌላ ማብራሪያ ግን ስለዛ ስለ ቤተሰቡ፣ ስለ አሟሟቷ፣ ስለ ህመሟ፣ ስለምኗ እናንተን አይመለከታችሁም ማለት ትክክል ነው። ግንኙነት ነበረ ምናምን ስለው እኔ እስር ቤት ነበሩ። ከ8 ወር በፊት አላገኘኋትም፣ አግኝቻት አላቅም። ረዥም ጊዜ ነው። ስልኳ ግን አለኝ ምናምን፣ ግን ስልኳ አይሰራም። ከሞተች በኋላ ስደውል ምናምን፣ ሞተች ከተባለ በኋላ ስደውል ይጻጻፉ ነበር በዋትሳፕ። ከዛ ምን አለኝ። ከዛ በኋላ ደግሞ እንደውም 2 ሰው አስገብቼ ነው ያወራሁት ማለት ነው። እንትናል አሜናን እና አብሳላትን አስገብተን ነው በደንብ ነው የጠየቅነው። እሺ ሙሌ እነሱ ልጆች እነሱ አሜን የምትባለው ልጅ ከ2 ቀን በኋላ መጣና ሞታለች። የተቀበለችው የካ ሚካኤል ነው። ይሄ ምንም የማውቀው ነገር የለም። ቤተሰብ አታውቅም። አንድ ሰው ፕሊስ አፈላልግልን፣ እዛ የቅድስተ ማርያም ቤተክርስቲያን አካባቢ ነው 4 ኪሎ ነው ቤቷ ብለሃል። እዛም ያለ ሰው ካለ አገናኘን ፕሊስ። ምንም የማውቀው ነገር የለም ብሎ በሁለተኛው ቀን መጥቶ ሞታለች፣ እዚህ ቦታ ነው የተቀበረችው ይባላል። ወዲያው ሸዋሸ አድርጎታል። እኛ ገብተን ስላወራ ነው ማለት ነው። አየር ላይ ይዘውታል። እሱ ነው እንዲበል